አንስ ምጠጅቱ ሰላም ቤተሰብ እንዴት ናችሁ? እንደሰነበታችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት በኩሽናችን ውስጥ የምንጠቀማቸውን ዋና ዋና የቅመም አይነቶች ነው። በአረበኛ ቋንቋ ምን ተብለው እንደሚጠሩ ይሄን እንማራለን ውዶቼ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ነው። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ሲጀምሩት ላይክ አድርጉት። ላይክ ያንሰኛል፣ ላይክ አድርጉልኝ። እንዲሁም ሼር ኮሜንት አስተያየታችሁን ላይ ደግሞ አስተያየታችሁን ኮሜንት ላይ ጠብቃለሁኝ። ሼር አድርጉ አዲስ ለመጡት እህቶቼ እንዲሁም ወንድሞቼ እንዲደርስ ማለት ነው። ወደ ትምህርታችን በአንደኛ ደረጃ ያዝኩላችሁ ጥቁር አዝሙድ። ጥቁር አዝሙድ እንግዲህ ሀባ አስወድ ይባላል ማለት ነው። ሮዝመሪ ነው። ሮዝመሪ ይባላል። አብሽ ሄልበ ይባላል። ተልባ ብርደ ከርታን። ጨው ሜልህ። ቁርንፍድ ሚስማር። ቁንዶ በርበሬ ፍልፍል አስወድ። እርድ ኩርኩም ይባላል ማለት ነው። ከሞን ከኛ ጋር ተመሳሳይ ነው፣ ግን እኛ ጋር ከሞን ነው የምንለው፣ እነሱ ጋር ከሞን ይሉታል ማለት ነው። ከብና ከብቻ ነው የምትለያየው። እኛ ከሞን፣ እነሱ ደግሞ ከሞን። ስለዚህ ያው ተመሳሳይ ነው፣ ብዙም አይከብድም። እሺ ወዶቼ፣ ቀረፋ ነው ግን አንዳንድ ሀገራት ላይ ይለያያል። ለምሳሌ በኩዌት ቀረፋ ምን ይባላል? ዳርሴን። እስኪ ኩዌት ያላችሁ እጃችሁን አውጡ። አላችሁ ወይ የኔ ወዶቼ? እናም በኩዌት ዳርሴን ይባላል። እሺ ወዶቼ፣ በዚህ በሳውዲ ቀረፋ ነው የሚባለው። ቀረፋ በሚለው የሚያዙት፣ ዳርሴን በሚለውም ያዙት ኩዌት ያላችሁ ማለት ነው። በርበሬ እንግዲህ ፍልፍል ሀር ይባላል። እዚህ ጋር የበርበሬ ሁለት አይነት አለ። በጣም የሚያቃጥለው ፍልፍል ሀር ይባላል። የማያቃጥለው በርበሬው ደግሞ ምን ይባላል? በርቤካን። እንግዲህ አረቦች በብዛት የሚጠቀሙት የማያቃጥለውን ነው ማለት ነው። ስለዚህ በርቤካን ይባላል። እሺ ውዶች፣ ዘንጅብል ነው፣ ተመሳሳይ ነው። ዘንጅብል ይሏታል። ያኔ እኛ ጋር ዝንጅብል እንላለና እነሱ ዘንጅብል፣ ያኔ ተመሳሳይ ነው፣ ብዙም ለውጥ የለው። ነጭ ሽንኩርት፣ ቶም። እዚህ ጋር አንድ ነገር መያዝ ያለባችሁ ሀብና መጥፎን ይባላል። ሀብ ማለት ፍሬው። ለምሳሌ ድንብላል ምን ይባላል? ድንብላል በአረበኛ ክዝበራ ነው። ክዝበራ ግን የድንብላል ፍሬ ያለ፣ የድንብላል የተፈጨውም ቅመም አለ ማለት ነው። ስለዚህ እናንተ አሁን በቃ ድንብላል መጥፎን ብትባሉ፣ መጥፎን ማለት ዱቄት። መጥፎን እንግዲህ ለብዙ ነገር፣ ማንኛውም ነገር መጥፎን ከተባላችሁ ዱቄት የተፈጨ እንደማለት ነው። ሀብ ከሆነ ደግሞ ሀብ ፍሬ እንደማለት ነው። ለምሳሌ በነጭ ሽንኩርት ራሱ የተፈጨ አለ። ጅቢ ቱም መጥፎን ብትባሉ የተፈጨውን ፓውደሩን አምጪ እንደማለት ነው ማለት ነው። ሹዶቼ፣ ሽንኩርት በሰል ይባላል። ሄል ነው። ክኖ ማጂ ይባላል። ማጂ። ሻይ ቀጠፍ ምን ይባላል? ልብተን። የቅመማ ቅመም ጣዕሞች ደግሞ በአረበኛ ለምሳሌ ጣዕም ስንቀምሰዋል አይደለ? የሆነ አስተያየት እንሰጣለን አይደለ? እነዛ የቅመማ ቅመሞች ጣዕሞችን ደግሞ በአረበኛ ልንገራችሁ። በጣም የሚያቃጥለው ለምሳሌ የሆነ ነገር የሚያቃጥል ከቀመሳችሁ ምን ትላለች? በጣም ያቃጥላል እንላለን አይደል? በእኛ በሀገራችን። እነሱ ደግሞ መረ ሀር ይላሉ። ሀር ያኔ ፍልፍል ሀር ያኔ ያቃጥላል እንደማለት። ስለዚህ የሚያቃጥል ነገር በአጠቃላይ ምን ይባላል? ሀር ይባላል። ኮምጣጣ ደግሞ ምን ይባላል? ሀመጥ። በጣም ሆማጣጣ እንላለን አይደለ? መራ ሀመጥ ወይም ሆምጣጣ ሀመጥ ይባላል። እሺ ውዶች፣ ጣፋጭ ነገር ሀላ ይባላል። ሀላ اليوم ابقى هلا ዛሬ ጣፋጭ ነገር ፈልጋለሁ ብንል አሁን اليوم ابقى هلا ابقى اكل هلا
ወይም የቢያክል ሀለ ብንል ጣፋጭ ነገር መብላት ፈልጋለሁ ወይም እንደዛ እንደማለት ነው። እሺ ውዶቼ መራራ ነገር ደግሞ መራራ ነገር የሆነ ነገር ቀምሰን አሁን በጣም ይመራል አይጣፍጥም እንላለና መራራ ሞር ሀደ ሞር ብንል ይሄ በጣም መራራ ነው እያልን ነው ማለት ነው። በኩሽናችን ውስጥ የምንጠቀማቸውን የእጽዋት ተክሎች ቅጠሎችና አሁን ደግሞ ይዤላችሁ የመጣሁት እንግዲህ በአረብ ሀገር በምግብ ዝግጅቶች ውስጥ ቅመሞች ከትኩሶች ይልቅ የቅጠል ቅመሞችን በብዛት ጥቅም ላይ ይውላል። ለምሳሌ ከቅመማ ቅመሞቹ እነዚህ ትኩስ እጽዋቶች ላይ በጣም ይጠቀማሉ አረቦቹ ማለት ነው። ስለዚህ እነሱን ነው በአረበኛ የምነግራችሁ። የድንብላል ቅጠል ምን ይባላል? በዚህ አስቀምጥላችኋለሁ ማለት ነው። የድንብላል ቅጠል ከዝበራ ይባላል። ከዝበራ ለምሳሌ እዚህ ጋር በጣም ከእለት በጣም የሚጠቀሙት አረቦች እንግዲህ እንደነገርኳችሁ ከባህራቱ ከቅመማ ቅመሙ ይልቅ እነዚህ ነገሮችን በየቀኑ በየሰዓቱ በየደቂቃው ይጠቀሙታል ማለት ነው። ስለዚህ የድንብላል ቅጠል ምን ይባላል? ከዝበራ። ለምሳሌ ግሲሊ ከዝበራ ብትባይ ገሲ ከዝበራ ያኔ ከዝበራ የድንብላል ቅጠል ከተፊልኝ እየተባልሽ ነው ማለት ነው። እንዲሁም ቀስሊ ብትባይ ቀስሊ ከዝበራ። ሀጢ ማሰላጣ ከዝበራ ብትባይ ከሰላጣው ጋር የድንብላል ቅጠል ጨምሬ ብትባይ በዚህ መልኩ ይህን ማወቅ አለባችሁ ማለት ነው። በጣም ይጠቅማችኋል። የናና ቅጠል ደግሞ ለምሳሌ ይህን ደግሞ በምንጠቀሙታል በሻይ ዙራ ሻይ ጋር እኛም ጋር እንጠቀማለን፣ እነሱም ይጠቀሙታል ማለት ነው። ከሻይ ጋር ይጨመራል። ስለዚህ اليوم بتسوين شاهي هاتي معه نعناع ብትባሉ ዛሬ ሻይ ከሰራሽ አብረሽ የናና ቅጠል ጨምሪ እያለች ነው ማለት ነው። ስለዚህ ነዕናዕ ማለት ያው ነዕናዕ ነው ማለት ነው። በቅዱንስ ማድሪ ወላ በኢትዮጵያ ምን እንደሆነ እኔ እንጃ። እዛ አስቀምጥላችኋለሁ። ዝሮ በቅዱንስ እና ከዝበራ እንትን እንዳይልባችሁ ማለት ነው። ትንሽ ተመሳሳይ ያለው ግን በጣም ልዩነት አለው። እዚህ በፎቶ አስቀምጥላችኋለሁ። ሽብንትንም እዚሁ አስቀምጥላችኋለሁ። ለምሳሌ ግስ ሽብንት፣ ቀስል ሽብንት እንደዚህ ብትታዘዙ ሽብንት አስቀምጥላችኋለሁ ማለት ነው። እንዲሁም ደግሞ ርጅል ይሉታል። ርጅል አገራችን ላይ እንግዲህ እኔ በጣም ነው አንዳንዴ ያስቀኛል። ማለት እዛ አረም ያስቸገረን ነው እንግዲህ እዚህ የሚጠቀሙት። አንዳንዴ ግን እንደ ሀሳብ እኛም ሀገራችን እኮ እንደዚህ ብንጠቀም ማለት ነው የእነሱ ሰራተኛ ሁላ አንሆንም ነበር እላለሁ። የእውነቴን ነው የምለው። እንደዚህ አረንጓዴ ነገሮችን እኛ ብንበላ ኑሮ ይሄኔ የት በደረስ ነበር። እነማ ወዶች ርጅል የሚባለው አሳያችኋለሁ። እዚህ በፎቶ አስቀምጥላችኋለሁ። እሱ እንግዲህ በብዛት ይጠቀሙታል። ሩዝ ሲበሉ ከሰላጣ ጋር ከሩዝ ጋር ይበሉታል። በጣም ነው የሚጠቀሙት። እንደሁም ደግሞ ከወጥ ጋር ይሰሩታል ማለት ነው። ቀስሊ ርጅል እንደዚህ ብለው ከጠይቋቸው ወይም ሀጢ ማሰረታ ብለው ካዘዟቸው ርጅል ይሄ ነው ማለት ነው። ጀርጅርም እንደዚሁ ያው የሀገራችን እጽዋት ተሰብስባ ዝመታ ዋጋ አላት ስላችሁ ጀርጅር እንግዲህ እሱ ነገር ግን እናንተ ተጠቀሙት። በጣም ቆንጆ ነው። የእውነት በጣም አሪፍ ነው። እንትን ሳትሉ እናንተም ብሉሽ አብራችሁ። እንደውም ይሄ በቅዱንስ ራሱ ማለት ነው። በቅዱንስ የሚባለው ቅጠል በጣም ጠቃሚ ያለው። ለምሳሌ እነሱ ከምግብነት ባሻገር ደግሞ ይጠጡታል እያፈሉ ማለት ነው። እያፈሉ ያኔ ቅጠሉን ይቀቅሉና ማለት ነው ትንሽ አቆይተው ቀዝቀዝ ሲልላቸው በጣም ይጠጡታል። ለኩላሊት ጥሩ ነው አሉ ማለት ነው። እንግዲህ ባልቀምሰውም ግን ማዳሜ በጣም ትጠቀመዋለች። እንዲሁም ብዙ ሰው ይላል። ስለዚህ ኩላሊታችሁን የሚያማችሁ ሰዎች ይሄን ነገር ራሱ ተጠቀሙ፣ ታሪፍ ነው ማለት ነው። እንግዲህ ከምግብነት አልፎ ለመድኃኒነት ምንድን ነው ይባላል? ለመድኃኒነትም ይጠቀማል ማለት ነው። ይጠቀሙታል። በሰላክዳር ደግሞ እንደዚሁ ይሄ የቀይ ሽንኩርት ቅጠሉ አለ አይደለ? እሱን በጣም ነው የሚጠቀሙት። እሱ ምን ይባላል? በሰላክዳር። ጅቢ ሀጢማ አቃዳ በሰላክዳር ብትባሉ ይሄን ደግሞ አብዛኛውን ከምሳ ጋር ከሩዝ ጋር ከዶሮ ጋር ነው የሚጠቀሙት ማለት ነው። ስለዚህ ሊሆን ሀጢ ማቃዳ በሰላክዳር ቀስሊ ከተባልሽ ያንን ቀይ ሽንኩርት አጥበሽ አሰማምረሽ ማስቀመጥ አለብሽ ከምግብሽ ጋር ማለት ነው። ውዶቼ በመጨረሻ ደረጃ ላይ ደግሞ ያስኩላችሁ እንግዲህ በአረብ ሀገር ምግብ ላይ በብዛት የሚደጋገሙ ታዋቂ የምግብ ውህዶች አሉ። እነሱም ደግሞ አንደኛ የከብሳ ቅመም ነው። የከብሳ ቅመም ባህራት ከብሳ ይባላል። ባህራት ከብሳ እንግዲህ አረቦች ቤት በብዛት የሚሰራው ከብሳ ነው አይደለ? የዚህን ቅመም
ስም ብትፈልጉ ምን ይባላል? ባህራት ከብሳ። እንዲሁም ደግሞ መችቡስ እንደዚሁ በብዛት ይጠቀሙታል አረቦቹ ማለት ነው። በዋናነት የመችቡስ ቅመም ምን ይባላል? ባህራት መችቡስ ይባላል ማለት ነው። የካሬ ዱቄት ደግሞ ባህራት ካሬ ይባላል ወይም ቡድራት ካሬ ይባላል። ውዶቼ በዛሬ ቪዲዮ እንግዲህ ይሄን ነበር ይዤላችሁ የመጣሁት። ጥሩ ትምህርት እንዳገኛችሁ ተስፋ አለኝ። እስኪ አብራችሁን ቆይታችሁ ነበረ? አብራችሁን ከቆያችሁ እስኪ እንግዲህ በላይክ አሳዩኝ እሺ ውዶቼ። እናም በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። አይዟችሁ፣ በርቱ፣ ጠንክሩልኝ የኔ ውዶች። ላይክ፣ ኮሜንት፣ ሼር እንዳትረሱ እሺ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።